ጊቤ ካልበረርኩ ብላ እንግዲህ ያዙ ይልቀቁኝ እያለች ነው ፈኪሀ አህመድ ማለት ነው። እንድትበርማ አንፈቅድልን እንግዲህ ጠበቃ አድርገያል። ዛሬ እንግዲህ የአሙዬ ቪዲዮ አልተለቀቀም። ሁላችንም ስንጠባበቅ ነበር። ይህን ቪዲዮ እስከ መጨረሻው ካዳመጣችሁ እንግዲህ ያልተለቀቀበትን ጉዳይ ልነግራችሁ እችላለሁ ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የሙባረክ ቤተሰቦች ሰላም ብያለሁ። ሜዳኔ አልሐምዱሊላህ። ዛሬ እንግዲህ አሙዬና ፈኪ እርግቤ ካልበረርኩ ብላ እንደዚህ ቃቀበጥ ያርጋታ ማለት ነው። ነገራችን ላይ ትናንትና በፈኪ ቤት የተለቀቀውን ቪዲዮ ካያችሁት ያው ፈኪሀ ለአህሙዬ ዘፍናለታለች ማለት ነው። እና ምንድነው ያለች እንግዲህ ከሚወዱት ሰው ጋር ሲሆኑ እንደዚህ ካልቀበጥነ ምን አልኩኝ የሆነ ነገር ብላለች ማለት ነው። ራሳቸው ነው እንጂ ዘፈንም ዘፍናለታለች። በጣም ደስ የሚል ዘፈን። አቤት አቤት! ይሄ ነገርማ በቃ እውነት ሆኗል ማለት ነው። እና እንግዲህ ዛሬ አልመጡም ነገ ያው በሰዓታቸው ይለቁታል ብለን ተስፋ እናደርጋለን። እኛ እንግዲህ ስንጠባበቃቸው ነበር። ያው ታውቃላችሁ ኢትዮጵያ ላይ ኔትወርክ ምናምን ነገር አይመቻችም፣ መብራት ይጠፋል ወይም ዳታ ምናምን ነገር ላይ ይሰራላችሁ ይችላል። አሁን ደግሞ ዝናብ ስለሆነ አይታችኋል። ይህን ሳምንት ምናምን ነገር በጣም ዝናብ ነው። አሁን ምንድነው ወራቱ ግንቦት እኔ እንጃ ምን እንደሆነ ረስቻለሁ። ብቻ እና እንግዲህ ሁለት እርግቦች ማለት ነው። እንዲህ አህሙዬ ማለት ጠበቃ አድርገህ ያዝ ይችን ቆንጅዬዋማ ጠበቃ አድርገህ ያዝ። እንግዲህ ኮሜንታተሮችን ቀናችን በራልን በጣም ደስ ይለናል እያሉ በጣም ብዙ ኮሜንት አንብቤ ነበረ። በጣም ደስ የሚል እንግዲህ አህሙዬና ፈኪሀ ከመጡ አንስቶ በጣም ብዙ ሰዎች ተቀይረዋል ስንላቸው ምንድን ነው እሱ እንግዲህ ባለፈው ያኔ ከበፊት ለፈኪሀ የሚሰጣት አስተያየት እና አሁን ደግሞ የሚሰጣት አስተያየት በጣም እኔ እንጃ ብቻ በጣም ብዙ ተሻሽሏል። እና አህሙዬ እንግዲህ ተሎ ብላችሁ ደግሞ ሀላሉ ወደ ሀላሉ ብትሄዱልን በጣም ደስ ይለናል። ያው ታውቃላችሁ የእናንተ ቀልዳችሁ ፕራንካችሁ ምናምን ነገር በጣም ብዙ ስለሆነ እንደዚህ ብቻ ብዙም ባትነካኩ ምናምን ነገር ጥሩ ነበር። ግን ቢሆንም ያም ሆነ ይህ ብቻ እንግዲህ ያው ጥሩ ነገር አለ እያልን እናስባለን። እስቲ አህሙዬም እንግዲህ እንዳለው 100 ሺህ ትግባና ከዚያ በኋላ ጥሩ ነገር አለ ብሏል። እኛም እንጠብቃለን። ብቻ አንዳንዴ ደግሞ ግን እኔ አንድ ነገር የምነግራችሁ ነገር አለ። ፕራንክ አታብዙ። ፕራንክ አሁን የቀደሙ ፕራንክ እነዚያ ሰዎች ባያስታርቋችሁ የቤቶቹ ባለቤት እነሱ ባያስታርቋችሁ ሁለታቸው በቃ ተለያይታችሁ ነበር ማለት ነው። እኛ በጣም ደስ ሆነ። አሁን ደግሞ እንግዲህ ሚዲያውን እየተቆጣጠራችሁት ይገኛል። ወይኔ በላቸው አሁን እኮ በቃ አህሙዬና ፈኪ ናቸው የሚታዩ። አይ ፈኪ እስካሁን እኮ አብራችሁ ብትሰርጉ የት ነበር የምትደርስ? የትና የት ግን አንዳንዴ ያጋጥማል። አንዳንዴ የሆነ ነገር ሲያጋጥመን የሆነ ነገር ሊያስተምረን ነው ይባላል አይደለ? እና አሁን ፈኪ በዚያ ትምህርት ያወጣ አሁን በጣም ብቻ ደስ የሚል ቪዲዮ እና ከአህሙዬ ጋር ደግሞ ይህን ሳምንት አቤት ቆንጅና፣ አቤት የኔ ልዕልት፣ የኔ እርጋታ። እንግዲህ ብዙዎች ብዙ ነገር እያሉ ነው። ፈኪ አስመሳይ ናት፣ ፈኪ እንደዚህ ናት ምናምን እያሉ ማለት ነው። በቃ ስራ ከሆነ ስራ ነው። የምን ማስመሰል ነው? ከዚህ ላይ እኮ ማስመሰል አይደለም። አንድ ሰው ሲስቅ አስመሳይ ይላሉ፣ ዝም ሲል ደግሞ ሆዶ አይገኝም ይላሉ። በቃ ደስ የሚለፈልፍ ምናምን ነገር ይችላል ላፊ ብቻ ለሰዎች በጣም ብዙ 99% ነው ሰዎች የሚሰጡና ፈኪና ሶፊ በቃ ፈኪ ሶፊ ልታናድድ ነው ምናምን ነገር ይላሉ ማለት ነው። የምን ማናደድ በቃ ልጅቷ ተፋቷት ማለት ነው። ስራዋን ትስራበት። እሷ ከፈለገች አብሮ ትቀጥላለች፣ ካልፈለገች እኛ ምንድነው ቪዲዮውን አይተን መፍረድ ብቻ ነው ያለብን አይደለ? የ10 ደቂቃም ሆነ 20 ደቂቃም ሆነ ቪዲዮናቸውን አይተን እንፈርዳለን እንጂ አሁን ከዚህ ላይ ማስመሰል ምናምን ፈኪም ለራሷ ነው የምትሰራ፣ ሶፊም ለራሷ፣ ነባም ለራሷ ነው። እባካችሁ ሰዎች እንደዚህ እያላችሁ እነሱን አታነካኳቸው። እነሱ ካሉ ያሉ አንድ ብሎክ ናቸው። ያው እርስ በርሳቸው ይታወቃሉ ማለት ነው። እና ብቻ እንግዲህ ዛሬ አልመጡም። ኔትወርክ ተቋርጦብን ነው ብለዋልኝና ነገ እንጠብቃቸዋለን። ነገ እንግዲህ ደስ የሚል እርግቤ ካልበረረች እያለች አስቸገረች ይላል ማለት ነው። እንዴ እኛ እኮ ልታበራት አይደለም የሰጠን ፈኪን አይደል? እኛ በእኛ ፍቅር ኦዲየንሶች አንድ ሲሆኑ አህሙዬና ፈኪ ስትባሉ እኮ እንዴ ልታበራት አይደለም ጠበቃ አድርገን ልትይዛት ነው ማለት ነው። እና በሳምንት ብቻ በጣም ደስ የሚል ቪዲዮዎች አሉ። እንዴ በሳምንት ግን እናንተ እያያችሁ ነው። በቃ ፈኪና አህሙ እንትና ታውቁታላችኋ
ሚፍታህና ናርዲ፣ ሶፊና ማነው ስሙ አኗር እና ብቻ ብቻ ጥንድ ጥንድ በነገራችን ላይ ጥንድ በጣም ነው የሚያምርባቸው ማለት ነው። ሰዎች ላይ ጥንድ ነው ሲሰሩ በጣም ያምራል። ግን የፈኪና የአህሙዬ በፊት የመጡበት መንገድ ሌላ ነው። የአሁኑ ደግሞ በጣም ደስ የሚል አሁን በፊት አይነካኩም ምን አይሉ ምናምን በቃ አህሙዬም ራሱን ጠብቆ ነው ፈኪያም እንደዛ። ግን አሁንማ በቃ ከውስጡ ትገባለች ከውስጧ ይገባል እና ይሄ ነገር በቃ የሰማሁት ነገር ትክክል ነው። እኔ ወላሂ በጣም ደስ ብሎኛል። እንዲያስላችሁ በጣም ስለሚወዳት እሷም በጣም ስለምትወደው አንድ ቢሆኑ ደስ ይለኛል ማለት ነው። እና ቤተሰቦች እንግዲህ እንዲሆኑ እኔ በሳምንት ያው የተቀላቀለ ቪዲዮ ምናምን ነገር እየሰራሁ ነበር እና ኮሜንታችሁን እያየሁ ነው። ከፈኪ ውጭ ወደ ውጭ ነው እኮ ያው ከፈኪ ውጭ ወደ ውጭ ፈኪ ወላሂ በጣም ደስ ነች። ኮንፊደንሷ በቃ ሁሉ ነገሯ ትማርከኛለች። ግን አንዳንዴ እስቲ ደግሞ በሌላ ሰዎች አስተያየት ምናምን ነገር ስንል እና ከፈኪ ውጭ ወደ ውጭ ኧረ ፈኪ ስትሉ ለዛ ነው የመጣሁላችሁ። እና ነገ ደግሞ ቪዲዮን አይተን በደንብ አድርገን እንፈተፍታለን ወይም እንግዲህ አስተያየት እንሰጣለን። ምን እንደሚሉ ምን ይሁን ያው ቪዲዮን ዛሬ አልመጡም እና ነገ በጣም ደስ በሚል ኢንሻአላህ ሁሉም ነገር ተስተካክሎላችሁ ይመጣል። ዛሬ ግን በጉጉት ስንጠብቃቸው ነበር። ወፍ የለም። አንዳንዴ እንደዚህ የሚያጋጥመው ማለት በተለይ ፈኪ ልዕልት አንቺ እኮ በቃ ሞናሊዛ ነበርሽ ወላሂ ሞናሊዛ ተወራት እና ላይክ እና ሰብስክራይብ ላይክ እያደረጋችሁ አበረታቱና በቀጣይ